እውነት ግን ፍቅር ማለት ነው። እውነት በቃ ሄርሜላን እንደዚህ ማናደድ አልነበረብሽም። በነገራችን ላይ ሄርሜላ የምታብድ መስሎ የነበር ቤተሰቦች ማለት ነው። ቅድምም የለቀኩላችሁ ቪዲዮ አለ። 2 ደቂቃ ብቻ ነው የሰራሁት፣ አልተመቸኝም ነበር። ለዛ ነው አሁን ድጋሚ መጣሁላችሁና ሄርሜላ በጭራሽ እንደዚህ ተረጋግታ ከፍቅር ጋር ልታወራ ትመጣለች ብዬ በፍጹም አልጠበቅኩም ማለት ነው። ቤተሰቦቼ በጣም በቃ ራሷን ጎድታ ምናምን በቃ ገባችሁ አይደል? በቃ ቤት ውስጥ ተቀምጣ ምናምን ማገኛት ነበር የመሰለኝ በቃ ሳስባት ማለት ነው። በቃ ቪዲዮ የምትቀርጸው ከዚህ በኋላ ቤት ውስጥ ታኝታ ምናምን ነበር የመሰለኝ። ግን ደግሞ ያው ወንድም የተሰራው ነገር ቀልድ እንደሆነና ድራማ እንደሆነም ራሱ የምናውቀው በዚህ ምክንያት ነውና በነገራችን ላይ አንቺ ቆሎ ነሽ እንዴ ብላታለች። ለካ እናንተ ስትናደዱ ማለት ነው በጣም ብዙ ቃላቶችን መናገር እንችላለን ለካ ስንበሳጭ እና ማለት ነው። አንቺ ቆሎ ነሽ እንዴ ያገኘ ሰው የሚያፍስሽ ምንድነሽ? አንቺ የቡና ቁርስ ነሽ እንዴ ቆሎ ነሽ እንዴ ብላታለች። አሁን እኮ ቡና ቁርስ አሁን ቆሎ ብቻ አይደለም ብዙ ነገር አለ። እና አምባሻ አሉ እነ ዳቦ ምናምን አሉ ምናምን ገባችሁ አይደለ? ስለዚህ ቡና ቁርስ አሁን ያኔ ኖርማል ነው ገባችሁ? ግን እሷ ስለተናደደች የምትለው ነገር ስለጠፋባት ነበር ይሄን ነገር የተናገረችው። እና ሄርሜላዬ ሲጀመር ከዚህ በፊት እኮ አብርሃም አይሆንሽም፣ አብርሃም ለሩታ ያልሆነ ለሩታ ባል መሆን ለልዑል አባት መሆን ያልቻለ በፍጹም ላንቺ ባል አይሆንሽም ብለን አስጠንቀቀሽ ነግረንሽ ነበር። ስለዚህ ሄርሜላዬ መልካም መቃጠል ይሁንልሽ፣ መልካም መናደድ ይሁንልሽ። አይዞሽ ምንም ይሄ ነገር ያልፋል። አይዞሽ ማለት ነው። ምንም ቀጣይ ገና አብርሃም ከዚህ በላይ አስረግዞ ራሱ ልክ እንደሮታ ልጅ አስወልደሽ ራሱ ቶቶሽ ሊሄድ ይችላል። ስለዚህ ይሄን ነገር ተማሪ ነው። ተማሪ ልመጂው፣ እወቂ። በቃ ቀጣይ ምን ሊመጣብኝ ይችላል ብለሽ ልታውቂና ልትማሪበት ይገባል ብዬ ነው የማስበው ሄርሜላ ማለት ነው። ምክንያቱም ገና አብርሃም ከዚህ በላይ ብዙ ነገር ሊያደርጋ ስለሚችል ትማርበት። እሱ ከፍቅር ጋር ከበፊት ፍቅረኛው ጋር ነው አይደል ተመልሶ እንትን ያለው አብሮ ያደረው። ግን አሁን ምንም ነገር ቢያስተባብል ራሱ ውሸት ነው። ስለዚህ ደግሞ አሁን ሌላ አዲስ ሴት ጋር ራሱ ሊያረገው ይችላል ማለት ነው። ስለዚህ ልመጂው ሄርሜላ